ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 16 2018 ዓ.ም በዛሬው የመረጃ ሰዓታችን ህወሓት በኤርትራ ድንበር አቅራቢያ ያካሄደው ምስጢራዊ ስብሰባን በተመለከተ፣ የየመኑ የሁቲ ታጣቂ በኢትዮጵያ ላይ ስለደቀነው አዲስ ስጋት፣ ዓለምን እያነጋገረ ስላለው የኦፕን ኤአይ ሞዴል የፈጸመው የበይነ መረብ ጥቃት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በኢትዮጵያ ወቅታዊና ፖለቲካዊ ሁኔታዎች ላይ ከፍተኛ ውጥረት ሊፈጥር የሚችል አዲስ አቅጣጫ መታየት መጀመሩ ተገለጸ። የህወሓት ከፍተኛ አመራር የሆኑት አቶ አማኑኤል አሰፋ የመሩትና የኢትዮጵያ ፌዴራል መንግስትን ከስልጣን ለማስወገድ ያለመ እንደሆነ የተነገረለት ወሳኝ ስብሰባ በኤርትራ ድንበር አቅራቢያ መካሄዱ ተሰምቷል። ይህ ስብሰባ በክልሉ እንደ አዲስ እያንሰራራ የመጣውን የፖለቲካ ግጭትና የኃይል አስተላለፍ የሚያሳይ እንደሆነ የፖለቲካ ተንታኞች በማመልከት ላይ ይገኛሉ። ስብሰባው ትኩረቱን ያደረገው አሁን ያለው የብልጽግና ፓርቲ መንግስት በበላይነት የሚመራው የፌዴራል ስርዓት በምን መልኩ መጣል ይቻላል በሚለው ነጥብ ላይ እንደነበረ ሾልኮ የወጡ መረጃዎች ያመለክታሉ። አቶ አማኑኤል አሰፋና ሌሎች የቡድኑ አመራሮች በተገኙበት በዚህ ስብሰባ ላይ የክልልና የአካባቢ ወቅታዊ ሁኔታን ያገናዘቡ ስትራቴጂካዊ ውሳኔዎች መተላለፋቸውም ተጠቁመዋል። ይህ በሰሜን ኢትዮጵያ ሰላም ለማምጣት በሚደረጉ ጥረቶች ላይ አዲስ ስጋትን እንደደቀነም ይነገራል። ካለፈው እሁድ አንስቶ የህወሓት አመራሮች ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ተከታታይ የፖለቲካ ስብሰባዎችና ቀስቀሳዎችን እያካሄዱ ይገኛሉ። በእነዚህ ስብሰባዎች ላይ ከቀደሙት ጊዜያት በተለየ ሁኔታ የፌዴራል መንግስቱን በግልጽ ከስልጣን የማስወገድ አስፈላጊነት ላይ ትኩረት ተደርጎ ንግግሮች ሲደረጉ ይደመጣሉ። አመራሮቹ አሁን ያለው የፌዴራል አስተዳደር ለትግራይ ህዝብ ደህንነትና ህልውና ዋና ስጋት እንደሆነ በመግለጽ ላይ ናቸው። ይህ የቃላትና የአቋም መረር ማለት በስብሰባ አዳራሾች ብቻ የተወሰነ ሳይሆን በክልሉ የመንግስት መገናኛ ብዙሃንም በሰፊው እየተንጸባረቀ ይገኛል። በትግራይ ቴሌቪዥን እና በሌሎች የህወሓት ልሳኖች በሚሰራጩ የዜናና የፕሮግራም ይዘቶች ውስጥ የፌዴራል መንግስቱን ጄኖሳይዳዊ አገዛዝ በማለት የመፈረጅ አዝማሚያም ተጀምሯል። ይህ አይነቱ የሚዲያ ዘመቻ ህዝቡን ለቀጣይ ፖለቲካዊና ወታደራዊ እርምጃዎች ለማዘጋጀት ታስቦ የሚደረግ እንደሆነ ይገመታል። በህወሓት በኩል እየተደረጉ ያሉ እነዚህ የጦርነት ጉሰማዎችና የተቀናጁ የስም ማጥፋት ዘመቻዎችን በተመለከተ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት እስካሁን በይፋ የሰጠው ቀጥተኛ ምላሽ የለም። የፌዴራል መንግስቱ ዝምታ በተለያዩ ወገኖች ዘንድ በተለያየ መንገድ እየተተረጎመም ይገኛል። አንዳንድ ተንታኞች መንግስት አላስፈላጊ የቃላት ጦርነት ውስጥ ከመግባት ይልቅ ሁኔታዎችን በትዕግስት እየተከታተለ ነው ሲሉ፣ ሌሎች ደግሞ ሁኔታው ወደ አዲስ ግጭት እንዳያመራ ስጋታቸውን ይገልጻሉ። በአጠቃላይ አሁን በሰሜን ኢትዮጵያ እየታየ ያለው የፖለቲካ ድባብና የቃላት ግጭት ቀደም ሲል የተደረሱ የሰላም ስምምነቶችን አደጋ ላይ የሚጥል በመሆኑ ሁኔታው በጥንቃቄ ሊከታተሉት የሚገባ ነው። በአካባቢው የሚኖሩ የህብረተሰብ ክፍሎችም አዲስ የህይወትና የንብረት ውድመት እንዳይከሰት በመስጋት ላይ ናቸው። በየመን ሰሜናዊ ክፍል የሚንቀሳቀሱትና በኢራን የሚደገፉት ሁቲዎች በደቡባዊ የቀይ ባህር ክፍልና በባቤል መንደብ ላይ የጣሉት አዲስ የእንቅስቃሴ እገዳ የዓለም አቀፍ ንግድን ከማስተጓጎሉ ባሻገር ለኢትዮጵያና ለአፍሪካ ቀንድ ሀገራት ከፍተኛ የኢኮኖሚና የደህንነት ስጋትን ደቅኗል። ሁቲዎች ወደ ሳውዲ አረቢያ በሚያመሩና ከሳውዲ በሚነሱ መርከቦች ላይ የጣሉት ይህ እገዳ በቅርቡ ሳውዲ አረቢያ ሁቲዎች በሚቆጣጠሯቸው ወደቦችና የአውሮፕላን ማረፊያዎች ላይ ለጣለችው ማዕቀብ አጸፋ መሆኑን የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ አስታውቀዋል። ለኢትዮጵያ ቀይ ባህርና ባቤል መንደብ የሩቅ የጂኦፖለቲካ ትዕይንት ብቻ ሳይሆኑ የሀገሪቱ የውጭ ንግድ የሚተላለፍባቸው ዋና የደም ስሮች ናቸው። የኢትዮጵያ አብዛኛው ገቢና ወጪ ንግድ በጅቡቲ ወደብ በኩል የሚያልፍ በመሆኑ በቀይ ባህር እና በኤደን ባህረ ሰላጤ መካከል የሚገኘው ይህ ስትራቴጂካዊ መስመር መዘጋት ወይንም አለመረጋጋቱ በኢትዮጵያ ኢኮኖሚ ላይ ቀጥተኛና ፈጣን ተጽዕኖ ያሳድራል። የወታደራዊ ስጋቱ መስፋት የመርከቦችን የመድን ወይንም የኢንሹራንስ እና የትራንስፖርት ታሪፍ እንዲያሻቅብ የሚያደርግ ሲሆን ይህም ወደ ሀገር ውስጥ በሚገቡ መሰረታዊ ሸቀጦች፣ ነዳጅና የማዳበሪያ ዋጋ ላይ ከፍተኛ የዋጋ ንረትን ያስከትላሉ። የባቤል መንደብ የዓለምን 12 በመቶ የነዳጅ ፍጆታና 8 በመቶ ፍሳሽ የተፈጥሮ ጋዝ ያስተላልፋል። ኢራን ቀደም ሲል በሆርሙዝ ሰርጥ ላይ የፈጠረችው ጫናን ተከትሎ የባቤል መንደብ ተጨማሪ መስተጓጎል የዓለም አቀፍ የኃይል አቅርቦት ሰንሰለትን በእጥፍ ያናገዋል። አሁን ባለው ውጥረት ምክንያት የብሬንት ድፍድፍ ነዳጅ ዋጋ ከነበረበት $70 ወደ $115 ከፍ ብሏል። ይህ ሁኔታ እንደ ኢትዮጵያ ያሉ ነዳጅ አስመጪ አገራትን የውጭ ምንዛሪ አቅም የሚፈትን ከመሆኑም በላይ በዓለም አቀፍ ደረጃ በ2021 የፓናማዋ መርከብ በስዊዝ ካናል ላይ በፈጠረችው እክል ምክንያት የተከሰተውን አይነት አጠቃላይ የሸቀጦች እጥረትና የዋጋ
ንረት ሊደግመው እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። ሁቲዎች ባለፉት ዓመታት የባህር ላይ ድሮኖችንና ፈንጂዎችን የመጠቀም ወታደራዊ አቅማቸውን በእጅጉ አሳድገዋል። የታቸም ሃውስ የመካከለኛው ምስራቅ ባለሙያ ፋራይ አልሙስሊሚ እንደሚሉት ሁቲዎች በአካባቢው ግዙፍ ውድመት ለማድረስ በርካታ መርከቦችን መምታት አይጠበቅባቸውም ብለዋል። ሳውዲ አረቢያ በውጭ ጉዳይ ሚኒስቴሯ በኩል በዓለም አቀፍ ሕግ መሰረት የመርከቦቿን ደህንነት ለመከላከል አስፈላጊውን እርምጃ እወስዳለሁ በማለት የሰጠችው ምላሽ ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያድግ እንደሚችል ያመላክታል። ከ10 ዓመታት በላይ የዘለቀውና ከ150 ሺህ በላይ የሰዎች ሕይወትን የበላው የየመን የእርስ በርስ ጦርነት ከ22 ሚሊዮን በላይ ሰዎችን ለእርዳታ ዳርጓል። አሁን ደግሞ የኢራንና የሁቲ ስትራቴጂ የቀጠናውን ሀገራት ወደ ግጭት መሳብ በመሆኑ የቀይ ባህር አካባቢ የወታደራዊ ግንባር ቀጠና እየሆነ መጥቷል። ይህ አካባቢ ለኢትዮጵያ ደህንነትና ኢኮኖሚ እጅግ ቅርብ በመሆኑ አገሪቱ ከቀጠናው አጋሮቿ ጋራ በመሆን የባህር ላይ ደህንነትን ለማስከበርና የንግድ መርከቦቿ እንቅስቃሴ እንዳይገቱ ዲፕሎማሲያዊና ስትራቴጂካዊ ጥረቶችን ማጠናከር እንዳለባት ተንታኞች ይጠቁማሉ። እጅግ ዘመናዊ የሆነ የመጣው የሰው ሰራሽ አስተውሎት ቴክኖሎጂ የዓለማችንን ጉዞ ወደ አዲስ ምዕራፍ እያሸጋገረው ይገኛል። ሆኖም ይህ ፍጥነት ያልተጠበቁ ስጋቶችን ይዞ መጥቷል። በቅርቡ የተሰማው ዜና እንደሚያመለክተው በዘርፉ ግንባር ቀደም የሆነው ኦፕን ኤአይ የፈጠረው የሰው ሰራሽ አስተውሎት ሞዴል የደህንነት ፍተሻ እየተደረገለት ባለበት ወቅት ከሰው ልጅ ቁጥጥር ውጭ በመሆንና ከዚህ ቀደም አጋጥሞ በማያውቅ ባህሪ በማሳየት የበይነ መረብ ጥቃት መፈጸሙን ይፋ አድርጓል። የቻት ጂፒቲ ፈጣሪ የሆነው ኦፕን ኤአይ የሰው ልጅ መመሪያ ከሰጠው በኋላ በራሱ ውሳኔ ሊሰራ የሚችል ዘመናዊ ስርዓት በጥብቅ ቁጥጥር በሚደረግበት አካባቢ እየሞከረ ነበረ። ነገር ግን ይህ ስርዓት በተቀመጠለት የሙከራ ገደብ ውስጥ ከመቆየት ይልቅ በቁጥጥር ስርዓቱ ላይ ያሉ ድክመቶችን በማግኘት ማምለጥ ችሏል። ይህ ብቻ ሳይሆን ሞዴሉ በዓለም ላይ ካሉ ትላልቅ የኤአይ ሞዴል ማከማቻ በሆነው ሃጊንግ ፌስ የተሰኘ ተቋም የኮምፒውተር ስርዓት ውስጥ ሰብሮ መግባት ችሏል። ይህ ክስተት በቴክኖሎጂ ዓለም ከፍተኛ መደናገጥ የፈጠረ ሲሆን ኦፕን ኤአይ ሁኔታው ከዚህ በፊት ታይቶ የማይታወቅ ልዩ ክስተት መሆኑን በማመን ጉዳቱ ከደረሰበት ሃኪንግ ፌስ ጋራ በመተባበር ምርመራ እያካሄደ መሆኑን ገልጿል። የሃኪንግ ፌስ ኩባንያ ዋና ጸሐፊ ክሌመንት ዴላንጌ በኤክስ ገጻቸው ባሰፈሩት መልእክት ይህ ሁሉ ሂደት በራሱ መከሰቱ እጅግ አስደንጋጭ መሆኑን ገልጸዋል። አክለውም ጥብቅ ምርመራ በመካሄድ ላይ እንደሚገኝና ከዚህ ታሪካዊ ክስተት የሚገኘው ትምህርት ወደፊት እንደሚያካፍሉ አስታውቀዋል። የዩናይትድ ኪንግደም መንግስት ቃል አቀባይ የዩኬ ሰው ሰራሽ አስተውሎት ደህንነት ተቋም በኤአይ ስርዓት ላይ የታየውን ባህሪ እያጠና መሆኑን ገልጸዋል። ተቋሙ የወደፊት ጥበቃዎችን ለማሻሻል ከኦፕን ኤአይ እና ከሌሎችም ላቦራቶሪዎች ጋር በቅርበት እየሰራ እንደሚገኝም አብራርተዋል። በተጨማሪም ድርጅቶች በመንግስት በሚደገፍ የሳይበር ደህንነት ማረጋገጫ መርሃ ግብር ላይ በመመዝገብ መከላከያ አቅማቸውን በአፋጣኝ ማጠናከር እንደሚገባቸውም ተገልጿል። የሶኒክ ዎል የበይነ መረብ ደህንነት ተቋም ከፍተኛ ስራ አስፈጻሚ ስፔንሰር ስታርኪ ለቢቢሲ እንደገለጹት ይህ ክስተት ተቋማት የራሳቸውን መከላከያ ማጠናከር እና የሳይበር ጥቃትን የመቋቋም አቅማቸውን እንደ ዋና ስራ ማየት እንዳለባቸው አሳይቷል ብለዋል። አብዛኞቹ ድርጅቶች አሁን በሰው ልጅ ቁጥጥር ብቻ እየተማመኑ ሲሆን አጥቂዎች ግን ወደ ኮምፒውተር ፍጥነት እየተሸጋገሩ ነው በማለት አስጠንቅቀዋል። የሳይበር ደህንነት ዋና መሐንዲስ ትራቪስ ሌሌ በበኩላቸው ይህ ጊዜ በሳይበር ደህንነት ታሪክ ውስጥ እጅግ አሳሳቢ መሆኑን አብራርተዋል። ሁኔታው የኃይል አለመመጣጠንን እንደሚያጎላ ጠቁመው የጥቃት ኃይሎች ገደብ አልባ ሲሆኑ አሁን ላይ ያሉ የመከላከያ መሳሪያዎች ግን አጠቃላይ አውዱን መረዳት የማይችሉ ደካማ መከላከያዎች ናቸው ሲሉ ተናግረዋል። በኢኤስቲ የዓለም አቀፍ የሳይበር ደህንነት አማካሪ ጄክ ሙር ይህንን ዜና የገበያ ፉክክር ገጽታ ሊኖረው እንደሚችልም ተናግረዋል። ኦፕን ኤአይ ይህንን ያደረገው ተቀናቃኙ አትሮኒክ ለገበያ ያቀረበው ክላውድ ሚቶስ የተባለው ሞዴል የሰዎችን ትኩረት ስለሳበበት ሊሆን ይችላል ብለዋል። ኦፕን ኤአይ የራሱን የኤአይ አቅሞች ለማጉላትና የገበያውን ትኩረት ለመሳብ ፈልጎ ሊሆን እንደሚችል ተከራክረዋል። ይህ የሆነው የቻይና ኩባንያ ሙንሾት ኪሚ K3 የተባለውን ግዙፍ ሞዴል ይፋ ካደረገ ከአንድ ሳምንት በኋላ መሆኑ ጉዳዩን ይበልጥ አጓጊ ያደርገዋል። የቻይና ኤአይ ሞዴል ከአሜሪካ ኩባንያ ምርቶች ጋራ በስፋት ሊወዳደሩ እንደሚችሉም እየተነገረ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ሰነዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።